ይህ በጠኑ ጠቅላላ ፈጣን ቀልጣፋ ታማኝ የድለላ ስራ ነው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች አድማጭ ተመልካቾቼ እንዴት ሰንብታችኋል? ሰላማችሁን አላህ አብዝቶ ያብዛ። በእኛ በኩል ሁሉ ሰላም ሁሉ መልካም። ያው እንደተለመደው ያገለገሉ መኪኖችን ለሽያጭ ይዞ በመቅረብ የሚታወቀው የእናንተ ፈጣን ቀልጣፋ ታማኝ ቻናል ዛሬ ደግሞ የአንድ ግለሰብ የሆኑ 3 የሚሸጡ የውሃ ቦቴዎች እና በተጨማሪም ሌላ ስራ ተጨማሪ ማርቆራጭ በሚባለው ስራ ላይ ሊያገለግሉ የሚችሉ 3 ተሽከርካሪዎችን ይዤላችሁ ቀርቤያለሁ። በጣም እመኑኝ በሚገርም ዋጋ ነው ስለነዚህ መኪኖች ከዋና ከራሱ ከባለቤቱ መረጃውን የሰማሁት። አስደናቂና አስገራሚ ምርጥ ቅናሽ ዋጋ ስለሆነ ቪዲዮውን ሳድረው ላጋራችሁ እዚህ ተገኝቻለሁ። ከዛ በፊት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ እና ላይክ በማድረግ ቻናሉን እንድትቀላቀሉ እየጋበዝን የቻናላችን ቤተሰቦች እንደተለመደው ላይክ እና ሸር ማድረጉን እንዳትረሱ እያስታወስን ሁልጊዜ የምንለቃቸው ተሽከርካሪዎች ቀድሞ ለእናንተ መረጃው እንዲደርሳችሁ የደውል ምልክቱን መጫኑን እንዳትረሱ እያስታወስን ወደ እነዚህ ስለሚሸጡ 3 መኪኖች እናመራለን። መጀመሪያ ላይ የማሳያችሁ ቱርቦ ነው። ይህ ቱርቦ ሲንግል ሲሆን ይህ ቱርቦ 6 ጎማ ተሽከርካሪ ሲሆን ጎማው የኤፍኤስ 11 በ20 ጎማ የሚቀበል ንጹህ መኪና ነው። ባለቤቱ 3ቱንም መኪኖች ከኔዘርላንድ ነው ይዟቸው የመጣውና 3ቱንም መሸጥ ይፈልጋል። ስለ 3ቱም ነው ነጣጥዬ የምነግራችሁ። በአንድ ሰው እጅ ራሱ ከውጭ ከኔዘርላንድ ነው ይዟቸው የመጣው። እነዚህን መኪኖች ነጣጥዬ እነግራችኋለሁ። እመኑኝ ተጠቀሙባችኋላችሁ። የመጀመሪያው የምነግራችሁ ቮልቮ ሲሆን ይህ ቮልቮ በጣም ንጹህ አዲስ ቮልቮ ነው። ይዞት መጥቶት ብዙም ስራ አልሰራበትም። ውሃ ስራ ብቻ ሲጠቀምበት የነበረ ሲሆን 7500 ሊትር የመያዝ ልክ ያለው 7500 ሊትር የሚይዝ ቦቲ ጥቅልል ከኋላው የተጫነለት የፋብሪካ ቦቲ ነው። ይህን እንግዲህ ለውሃ ስራ ሲያውለው የነበረው ሰውየው ለውሃ ስራ ብቻ ነው። እናንተ ገዝታችሁ በአካባቢያችሁ ለውሃ ስራ ማዋል የምትፈልጉም ለውሃ ስራ ልታውሉት የምትችሉት ነው። አሊያም ለማርቆራጭ ወይም ለሽንት ቤት መጣጭ ስራ እናውለዋለን የምትሉም ካላችሁ የግል ቢዝነሱ እናንተ ስለምታውቁት እናንተ በምትፈልጉት የግል ቢዝነስ ሽንት ቤት መምጠጥ ስራ ላይ ልታሰማሩ ትችላላችሁ። ይህ በዚህ ቁመና ላይ ያለ እንደዚህ ጥርት ያለ ቮልቮ የሚሸጠው 2,500,000 ብር እያለ ነው። ይህ ሪል የሆነ ዋጋው ነው ሲል ራሱ ባለቤቱ ነግሮናል። ሁለተኛ የምወስዳችሁ ዳፍ ናት። ይቺ ዳፍ 6 ጎማ ስትሆን ይችም 11 በ20 ስትሆን ንጹህ ሞተር ያልፈቱ ያላደሱ ግጭት ግልብጭ የሌላቸው ጥርት ያለ ዳፍ ሲሆን ይቺ ዳፍ ቦቲ የመጫን ልኳ 10 ሜትር ኩብ ነው። 10 ሜትር ኩብ ውሃ ትናለች። የመጀመሪያው ባለቤት ስትሆን ይችንም መኪና ከኔዘርላንድ ነው ሰውየው ይዟት የመጣው 10,000 ሊትር ትጭናለች። 10,000 ሊትር ትጭናለች። ሰውየው ለውሃ ስራ ነው ሲሰራባት የነበረውና ገዝታችሁ በነበረበት በውሃ ስራ ላይ ማሰማራት ለምትፈልጉ ሰዎች የውሃ ስራ የመጀመሪያ ስራዋ ስለሆነ ምንም አይነት ተጨማሪ ኮስት ሳይኖር ወደ ውሃ ስራ ዳይሬክት ልገባት የምትችል ዳፍ ናት። አሊያም ለሽንት ቤት በማርቆራጭ እናሰራታለን ብትሉም ለሽንት ቤት መምጠጥ ስራ ልትውል የምትችል ለሽንት ቤት መምጠጥም መሆን የሚችል ዳፍ ነው። 10,000 ሊትር ነው። በደንብ በአንዴ 2 እና 3 ሽንት ቤቶችን በደንብ ሊመጥ የሚችል ሰፊ ታንከር ከጀርባው ያዘለ ንጹህ የሆነ ቦት ነው። ምንም አይነት ሁሉ መስመሩ የሚሰራ ሲሆን ይህንን በዚህ ቅርጽና በዚህ ቁመና ላይ ያለ ዳፍ 1,700,000 ብር ብሎ 1,500,000 ብር የዚህ ዋጋ ደግሞ ይገርማል። እስከ 1,500,000 ብር እንደሚሸጥላችሁ በደንብ ግልጽ አድርጎ ባለቤቱ ለኛ ነግሮናል። ወደ 3ኛው ተሽከርካሪ ስናመራ 3ኛውም ተሽከርካሪ ዳፍ ሲሆን ይህም ሲንግል ዳፍ ነው። 6 ጎማ ሲሆን ይቺ ደግሞ የመጫን አቅሟ ከመጀመሪያዎቹ 2 መኪና ትንሽ አነስ ትላለች። ይቺ 5,000 ሊትር ነው የምትጭነው።
5000 ሊትር ነው ከኋላ የምትጭነው። ይችም የመጀመሪያው ሰውዬ ንብረት ስትሆን ሶስቱንም ከኔዘርላንድ ነው ይዟቸው የገባው ብያችኋለሁ። ይችንም 5000 ሊትር የምትጭን ዳፍ ካሁን በፊት ግጭት፣ ግልብጥ፣ ቻንሲ ምንም አይነት መላሽ የሌላት ቀለም ያልደረበች ዲፈረንሳን ካምቢዮ ምንም አይነት ድምፅ የሌላት ጥርት ያለች ዳፍ ናት። ይችን ለየት የሚያደርጋት ትንሽ ቦቷ አነስ ይላል። 5000 ብቻ ነው የሚጭነው። ይችንም በውሃ ስራ ላይ ሲያሰማራት የነበረች ስትሆን ገዝታችሁ በውሃ ስራ ላይ ስራዋን ማስቀጠል የምትችሉ መሆኑን ስናገር በደንብ ግልጽ አድርገን ነው። አሊያም ለሽንት ቤት መምጠጫ እናደርጋታለን የምትሉ የራሳችሁ ሰፊ ቢዝነስ ያላችሁ በዚህኛው ዳይሬክሽን ካላችሁ ገዝታችሁ ወደ ሽንት ቤት ልቀይሯት የምትችል የውሃ ቦቲ ዳፍ ናት። ይችም በጣም ንጹህ ናት። እንደ መጀመሪያዎቹ ሰውየው ከኔዘርላንድ ነው ይዟት የገባው። ይችንም መኪና 2 ሚሊዮን ብር ብሎ እስከ 1.8 ይሸጥላችኋል የሚል ግምት አለን። ሶስቱም የአንድ ሰው ናቸው። ሶስቱንም መኪና አሊያም ቀርባችሁ ከዚህ ይሄ ይሻላል ብላችሁ አወዳድራችሁ ለእናንተ የምትፈልጉት ወይ ቦቲውን ወይ ዳፎቹን መግዛት ለምትፈልጉ ሰዎች ታይትል ላይ የምናስቀምጠው ስልክ ቁጥር አለ። ታይትል ላይ በምናስቀምጠው ስልክ ቁጥር ብትደውሉ በፍጥነት እኛም መኪናና የመኪናው ባለቤት ጋር እናደርሳችኋለን። አሊያም በ0960 86 66 በሚለው ስልክ ቁጥራችን ብትደውሉ በፍጥነት የእናንተን ስልክ አንስተን ሶስቱም የሚሸጡት የአንድ ግለሰብ ስለሆኑ እዛ አደክሙም። አንድ ቤት ገብታችሁ መኪኖቹን ገልብጥ አድርጋችሁ አይታችሁ ለእናንተ የሚጠቅመውን መኪና ገዝታችሁ መመለስ ትችላላችሁ እላችኋለሁ። ለዛሬ የሚሸጡ 3 ቦቴዎችን ያዘጋጀውላችሁ እነዚህን ይመስላሉ። በሌላ የሚሸጡ መኪኖች መረጃ እስከምንገናኝ በድጋሚ መላው ዓለም ዳርቻ ያላችሁ የቻናሌ ቤተሰቦችና አድማጭ ተመልካቾች ሰላማችሁን ይብዝ አላህ አብዝቶ ያብዛ እያልኩ የዛሬ ቪዲዮን እዚህ ላይ አሳጠርኩ።